ኤፍራታዬ ገኒ እናቷ መሆኗን አወቀች። ናታን እንግዲህ እውነት ነበረ፣ ያፌትን መምረጤ እውነት ነበረ። አንተ በጣም አስመሳይና ባለጌ ተንኮለኛ ሰው ነህ። እንዴት እስከዛሬ እውነተኛ ቤተሰቦችን አፋልገኝ ብዬ አብረኸኝ ከስር ከስሬ እያልክ ነገር ግን አታለልከኝ። መቼም ቢሆን ይቅር አልልህም እያለች በጣም እንግዲህ ተናዳ እሳት ጎርሳ እሳት ለብሳ ናታንን አዋረደችው። ተይ እፉዬ አዳምጪኝ ቢላት እንኳን ልታዳምጠው ፍቃደኛ አይደለችም። ጭራሽ ማስታወስ አትችልም እያላችሁ እየተጠቀማችሁብኝ እኔ ላይ ምን አይነት ድፍረት ቢኖራችሁ ነው እንደዚህ ያደረጋችሁት? ምን አይነት ሰው ነህ ግን አንተ ናታን? ይዌ የኔ ያፌት፣ እኔ እኮ በጣም መፍቀኸኛል። ልመጣ ነበረ። አንቺ ሴትዮ አንቺ ቆይ ይህ ሴት ክብር የሚባል ነገር የለሽም እንዴ? እኔ አልፈልግሽም ነው የምልሽ። አይ እኔ እኮ ወድሃለሁ አፈቅርሃለሁኝ። ሴትዮ እኔ አልፈልግሽም ነው የምልሽ። ከዚህ በኋላ የሆነ ነገር እፈጥራለሁ ካልሽ ግን እኔ እገልሻለሁኝ እያለ አስፈራራት። ሉሊት እንግዲህ እንደሚታወቀው አሁንም ዝም ብላ ነገሯን ከወዲህ ታቦካለች። አንቺማ ያስታወሽለት እኔ ጉዴ ፈላ እያለች ሲል ካሁኑ ፈርታታለች። ደግሞ እዚህ ቤት እኮ ማን ጥሩ ማን መጥፎ እንደሁ ላቅ እንኳ አልቻልኩም። እስኪ ንገሪኝ፣ ማን ነው ጥሩ ማን ነው ማጥፎ? ከኔስ ጋር ደግሞ ማን ነበር ጓደኛ የሆነው? እያለች ሉሊትን እየጠየቀቻት ነበር። በእርግጥ እኔንና ፂን ነበር የምትቀርቢ ማለት እና ደግሞ ያን ያህል ጥሩ ሴት ስላልሆንሽ ማንም አይወድሽም አለቻት። ማለት ኦኬ ከእናንተ ጋር አንድ አይነት ጸባይ ስላለኝ ነው ማለት ነው የወደዳችሁኝ? እኔ ጽዮን አይደለሁም ለማንኛውም ሁላችሁንም እያለች ነበር። ከዛ ሉሊት ባታስታውሽ ይሻለኛል፣ ካስታውሽ ግን አለቀልኝ፣ በቃ የመጀመሪያዋ እኔ ነኝ ገደል የምገባው እያለች እየተጨነቀች ነው። ቤዚቲ እውነት ለመናገር ቤዛ እንግዲህ ትቀየር አትቀየር ፈጣሪ ነው የሚያውቀው። ነገር ግን ሉሊት ሳትቀር ወይ አንቺ ሴትዮ እስር ቤት እኮ እውነትም ማረሞሽ ነው ያወጣሽው አለች። ከነስሙስ ማረሚያ ቤት አይደለም እኔያችሁ ነኝ፣ ለአንቺ ግን መስሎሽ ይሆናል እያለቻት ነው። እንግዲህ ገኒ ግራ ገብቷት በቃ እኔ ከዚህ በኋላ ምን መቀመጥ አማረኝ እሄዳለሁኝ እያለች ነው። ምክንያቱም እስከ ዛሬ ኤፍራታን ብላ ነበር። ኤፍራታ ደግሞ በቅርቡ ልታገባና ከህይወታቸው ልትወጣ ነው። ስለዚህ ማንም ብላ እዛ ቤት ትቀመጣለች? በጣም ግራ የተጋባ ነገር ነው። ናታን ደግሞ ቁስሉን በውስጡ ደብቆ ወይ አይናገር አያወጣው፣ ወይ ደግሞ የእውነት ሄዶ ተጋፍጦ ሚስቱን አያስመልስ። ግራ የተጋባና ነፈስ ሰውዬ ሆኗል። እንዴ በዚህ ልክ ፍቅር? አረ ቢሆንም አንድን ሰው ከወደድ ነው ቢያንስ ስሜቱን አቀን፣ ቢያንስ ደግሞ እምነት የሚባል ነገር አለ። ሰላም ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እውነት ለመናገር እንግዲህ ያፌት ደወልና ኤፍራታ ጋር ደግሞ መጽሐፍ እያነበበች ነበር። ምክንያቱም ከጭንቀት ለመውጣት። ከዛም በኋላ የማትመጪ ከሆነ እመጣለሁኝ፣ ነገር ግን የምትመጪ ከሆነ ቤቱ ሰላም ይሆናል፣ መምጣት አለብሽ አላት። ወይ ጉድ ደግሞ ምን አደረግኩኝና ነው አሁን አለችና ሄደች። መቼም ፍራቻዋ እያየች፣ ምክንያቱም ቢያንስ እንደዚያው እኔ ልቡን ባቆስለው ይሻላል እንጂ መኪና ውስጥ ስገባ ናታን እንዲያየኝ ብላ ነው። ከዛም በኋላ ሄደች። በጣም ተናዷል ያፌት። መኪናውን ግም እንዴ ቆይ ደግሞ አሁን ምን አደረግኩ? እስኪ ንገረኝ አንተ። በቃ እንደፈለክ ነው የምትጫወትብኝ እንዴ? እኔ እኮ ሁሉንም ነገር አስተካክያለሁ። አንቺ ሴትዮ ምንድን ነው የምታስተካክሉ? እስኪ ንገሪኝ። ብለሽ ያንን አልጫ ትልኪብኛለሽ? ምን እሱን አይሻልሽም? ባልሽን ያን የማይረባ ባልሽን አትልኪም እንዴ ማለት ነገርኩሽ። አሁን ሂጅ እዛኔ አመር ተማረገው ደግሞ እነ ነገሩ የሚያሳዝነው ልጁ ነው እንጂ ያ ልጅ ቆይ ስለማን ነው የምታወራው? ትሰሚኛለሽ? ያ ቢኒያም ተብዬውና ደግሞ ቢኒያም ምን አደረገ? እኔም መጥቶ አስፈራራኝ። እሱ ማን ነው? እኔ እኮ አንቺንም ባገባ ስሜ ያፌት ነው። እሺ አይደለም አንቺን ሴት ማሰልፍ ነኝ።
ትሰምኛለሽ? በጣም አበዛሽው። አሁንስ እንዴ ያልከኝን ሁሉ አድርጌያለሁ። አሁንስ በዛ። እሱን አንድ ነገር አታደርገውም እሺ? አይ ካልክ ደግሞ በቃ ራሴን አጠፋለሁኝ ስትለው አይ ራስሽንማ እንድታጠፊ አልፈልግም። ስለዚህ እኔ በማናገርባቸው መንገዶች አናግራቸዋለሁኝ። አንተ ግን አርፈ ብትቀመጥ ይሻልሃል፣ ካልሆነ ራሴን አጠፋለሁ ብላ አስፈራርታው ሄደች። እንደሄደች እናንተ ምን አገባችሁና ነው በእኔ ህይወት ጣልቃ የምትገቡት? እስኪ ንገረኝ አንተ ማነህ? ሲቀጥል ደግሞ እንዴ ናታንን ሳፈቅረው ያኔ ለምንድን ነው በዱላ ነው ወይ አስፈራርቶች ነው ወይ ብላችሁ ጠይቃችሁኛል እንዴ? እናሱ ለምንድን መጥፎ ሰው ስለሆነ ነው የማይፈቀረው ብላ በጥፊ ተማታ እየሮጠች ሄደች። በጣም ይቅርታ ምንም አማራጭ ስለሌለኝ ነው። ምክንያቱም እኔ እናንተን ከማጣ እናንተን የምታጡኝ ይሻላል ብዬ ነው። ቢያንስ የእናንተ መኖር እኔን ያጽናናኛል እያለች እየተጨነቀች እያለቀሰች ሄደች። በሌላ በኩል ገኒ ናታንን እንደምን አይነቱ ራስ ወዳድ ሰው ነህ፣ እንደምን አይነቱ ጨካኝ ሰው ነህ ትላለች። ቆይ ምን አደረግኩ ገኒ? ምን ሆነሽ ነው ሲላት እስኪ ንገረኝ። ኤፍዬን አፈቅራታለሁ እወዳታለሁ ትሌለ እና ሂዳ ውላ አድራ ጧት ስመጣ ምንም አይመስልህም? ሌላ ሰው አፈቅራለሁኝ ስትል ምንም አይመስልህም? እስኪ ንገረኝ። ከዛም በኋላ አይ ገኒ እኔ ፈሪ እንጂ እውነት ለመናገር ፈሪ ነኝ አውቃለሁኝ፣ ግን ራስ ወዳድ አይደለሁም። አይነህ እንጂ እስኪ ንገረኝ። ቢያንስ ልጄን አይኗን አይተህ ተረድተሃታል? ችግርሽ ምንድን ነው ብለህ ተረድተሃታል? የሚያስፈራራት ሰው እንዳለ ተረድተሃታል? ቆይ ግን የምታውቂው ነገር ካለሽ ብትነግሪኝ ይሻላል። ካልሆነ ግን ዝም ብሎ መላምት ሲላት አይ እኔማ ባቅ ኖሮ መች እንድህ ነበር አላቅም እንጂ እኔም እኮ ትናንት ነው የሰማሁት ያው መጨረሻ ላይ እያለች ገንዬ እየተብሰለሰለች ከዛም በኋላ ናታን ወደ ፍቆጣና ሽንት ቤት ውስጥ ገባ። ገኒ እንደምትለው እኔ ናታን ራስ ወዳድ ነኝ እንዴ? አይ አይደለሁም። ቆይ አንድ ሰው ራስ ወዳድ የሚባለው እንደፈለግክ ሁን ማለት ነፃነት መስጠት። ሲቀጥል እሷ አፈቅረዋለሁ ካለች አንድ ሰው አላፈቅርህም ከተባለ ምንድን ነው የሚሆነው? የእኔ ውስጥ ተከፍቶ ቢታይ የትና የት ነበረ? እኔም ማን ይረዳኝ እያለ በጣም እየተናደደ ፊቱን ታጥቦ ወጣ። ቤዚትና ሂዊ እያወሩ ነበረ። እኔ ምልሽ ያፌት ግን በምን ያስፈራራት ይመስልሻል እያለቻት ነበር። ምንም አላውቅም፣ ነገር ግን ልንረዳት ይገባል። እንደው በተለይ ሲሆን የእሱን የያዘባትን መረጃ እንደምንም ብለን ብንሰርቀው ስትል ሂዊ አያያይ መስሎሽ? ያፌት እኮ በጣም ድብቅና አረመኔ ሰው ነው ታውቂያለሽ። እሱ ምን እንደሚያደርግ አንቺ ልትረጃት ትችይም። በዛ ላይ እሱ በጣም ስቆ ገደል ነው፣ እየሳቀ ነው የሚገልሽ እያለች እያወረቻት ነበር። እኔ እዚህ ውስጥ አልጠምቅበትም፣ እዚህ ውስጥ አልገባም አለች። እንዴ ቆይ ግን እህትሽ ያፌትን አግብታው አንድ ነገር ብትሆን እራሷን ብታጠፋ የሆነ ነገር ብታደርግ ምን ትያለሽ ስትላት አይ እኔ እንዲህ አይነት ነገር እንድታወሪኝ አልፈልግም። ሲቀጥል ደግሞ ደስ አይለኝም። ግን እኔም በምን አስፈራርቷት እንደው ማወቅ እፈልጋለሁ። ምክንያቱም እኔን እንዴት ተጫወተብኝ እንዳይጫወትባት። እና ተስማማሽ ማለት ነው? አይ አልተስማማሁም። ምክንያቱም አንድ ልቤ ስራዋ ነው ያደረገችው ነገር ነው ያለኝን ሁሉ ስለወሰደችብኝ ይለኛል። ሌላኛው ልቤ ደግሞ አይ ታይ ይለኛል። እና ድብልቅልቅ አለ ስሜት ውስጥ ነኝ ብላ አወራቻት። እኔ ግን ታሳዝነኛለች ኤፍራታ፣ ብንረዳት ባይነኝ። ለማንኛውም ቻው ብላ አረ ትንሽ ቆይ አያይ ልሄድ ብላ ሄደች። ከዛም በኋላ ቤዝቲ አልጋ ላይ ጋደም ብላ በሀሳብ ጥልቅ ብላለች። ከዛም በኋላ እያሰበች ናታን መጣ። በጣም ይቅርታ ማለቴ ያው በር ባንኳኳም አልሰማሽኝም መሰል ስትል፣ አረ ችግር የለውም ና ቶሎ እረፍ። እኔ የምልህ ኤፍራታ አልመጣችም እንዴ?
አይ አልመጣችም። በቃ ይዞህ ምን ያህል እንደው ችግሩ ጉዳት አውቃለሁ ቤዚ። በእርግጥ እንድስልሽ አትወጂም፣ ደስ እንደማይልሽም አውቃለሁ። ነገር ግን እኔ አሁን ላይ ሁሉም ነገር ከብዶኛል፣ ድብልቅልቁን የወጣብኝ እያለ እያወራት ነበር። አይዞህ በቃ ያልፋል። አላቅም አንዳንድ ጊዜ ቤቱን ሂደህ አጋየው ይለኛል። ነገር ግን ደግሞ ኤፍራታስ የኔ ጨረቃስ እዛ ውስጥ ብትሆን እንደሚባለው የእውነት አፍቅረው ቢሆን ከዛ ብትጎዳስ ብዬ እላለሁ እያለ ሲያወራት በቃና ብላ እታፋዋ ላይ አርጋ እያሻሸችው ኤፍራታ መጣች። ድንግጥ ነው ያለችው። ከዛ ሄደችና ግን ደግሞ እኮ ለምንድን ነው እንደዚህ የምትሆኚው? ምክንያቱም በአሁኑ ሰዓት ናታን ሰው ያስፈልገዋል። ለምን ራስ ወዳድ ትሆኛለሽ? ቤዛ ደግሞ ትክክለኛዋ ሴት ናት። ምክንያቱም ቤዛ ጎርታ አትጎዳውም፣ ናታንም ታፈቅረዋለች እያለች ከራሷ ጋር እያወራች ከዛም በኋላ እና እዚህም ቤዝቲ መጣች። ለምን መጣች ስትላት ነገርኩሽ። እኔ ምልሽ አንዴ ወይ ከሄድሽ ሂጂ ወይ ካልሄድሽ ደግሞ ተቀመጭ። ለምንድን ነው እንደዚህ ሆነሽ ናታን ቢያይሽ ድብልቅልቅ ያለ ስሜት ነው የተሰማሽ ስትላት አያያይ እንደውም አንቺ ነሽ የምታስፈልጊው በአሁኑ ሰዓት፣ እኔ ምርጫዬን መርጫለሁ አለቻት። እስኪ ንገሪኝ ያፌት በምንድን ነው ያስፈራራሽ? ቪዲዮ ቀረጸሽ እንዴ? አብረሽኝ ዳሪ ብሎ አስገደደሽ እንዴ? ማለት አንቺን እንደዚህ አድርጎሽ ነበር እንዴ ስትል ነይ ቁጭ በይ አሉና ቆይ ግን ከናታን ምንድን ነው ችግሩ እያለች በዚህ ያወራቻት። አይ ሲመስለኝ ግን ችግሩ ከናታን ብቻ አይደለም እና ከሞላው ቤተሰቡ ይመስለኛል። አልገባኝም። ባለፈው አባዬ ናፍቆኝ እኔ ገብቼ ነበር ወደኛ ክፍል ወደና አባዬ ክፍል ያኔ የልጅነት ፎቶ አይቻለሁኝ። ከዛ ቤዛ ቦካለች፣ ፊቷ ቀይር አለ። እንደዛ ማለት የኔ አባት መቼም ቢሆን እዳ ሊኖርበት አይችልም እያለች ለኤፍራታ አወራች። አውቃለሁኝ ይሄን ነገር መቀበል ከባድ ነው፣ ግን ስለ ቤተሰቦቻችን እኛ ልጆች ነን፣ ብዙ ነገር የማናውቀው ነገር ሊኖር ይችላል አለች። አያይ እንደዚህ አይነት ነገር እንዳታወሪያፈች ተቀመጭ ብላ ወጣች። በሌላ በኩል ቤኒ እንግዲህ በቅናት ድብን አደረጋት ፂን። እኔ ከሌላ ሴት ጋር ነኝ እና ደግሞ በጣም ቆንጆ ነች፣ ነይ ሰላም ላባብልሽ እያለ ፂ ደግሞ እኔ ጽዮን አይደለሁም የት አባክ ነህ እያለች ቤቱ ድረስ ሂዳ እንግዲህ ቦክስ ብቻ ነው የቀራት። ከዚያም በኋላ ቢኒ ደግሞ እኔ ከአንቺ ውጭ ሌላ ሴት ማንንም አላይም፣ እኔ አንቺን በጣም ነው የምወድሽ እያለ ሲያሽኮረምማት ነበር። ውድ የቻናሌ ቤተሰቦች የዛሬው ሐረግ ድራማ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።